ቃል ኪዳን ልብ አንጠልጣይ ልብ ወለድ ክፍል 2 ዘራፍ 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 አካኪ ዘራፍ በማለት ይጓዛል። ዳገቱን ተያይዞ ጭንጫውን ቀስ በቀስ እየተቀነሰ መጣ። ቁልቁል በአቦኮሮን ሰፈር አድርጎ ወረደ። ቡና ቤቶች ሞቅ ሞቅ ብለዋል። ወደ 1 ሰዓት ገደማ ሊሆን ነው። ባለቀይ መብራቶቹ የማታ ሲሳይ የተቃና ይሆንላቸው ዘንድ ድሪያቸውን ለብሰው ቄጠማ ጎዝጉዘው ቡናውን አፍልተው ዕጣኑን በማጫጫስና የባህር ማሽላውን በመትበተን እንዴት ታደርገኝ ጌታዬ ቀናኝ ያለውንም ሳበላ ጋባዡንም አከታትልልኝ በማለት ይለምናሉ። ሁሉም የራሱን መንገድ ይመራል። አንዱ ያዝናል፣ አንዱ ይደሰታል። ይቻለም እንደ ገበያ ስፍራ ናት። ያገኘ ሲደሰት ያጣ የሚከፋባት። ደጋፊነ ብቻውን በሐሳብ ተመስጦ ይጓዝ ነበረ። ቁልቁል ሲወርድ ዳገት ሲወጣ ሐሳቡ ግን ከአባቱ ጋር ነበረ። አባባ ቃል ከልቤ አይጠፋም። አብዬ በደሃ አቅም አስተምረኝ፣ ጥቂት ሲቀረኝ ተለየኝ። አባዬ ምን ጊዜም ለቃል ታማኝ ነኝ። ምክርህን ለመፈጸም ቃሌን ሰጥቻለሁ። ቃል ከሁሉ ክብር ነው አለ በልቡ እያዘነ። አባቱ በብርድ በሽታ ተለክፈው ብዙ ከታመሙ በኋላ እንደማይድኑ በተረዱ ጊዜ የልጃቸውን መጨረሻ ለማየት ባለመቻላቸው ቅሬታ ተሰማቸው። ሆኖም ልጃቸው ትምህርቱን እንዳያቋርጥ ሐሳብ ገባቸው። ያላቸውን እድል መክራቸውን መለገስ ብቻ በመሆኑ ጠርተው ከጎናቸው እንዲቀመጥ ካደረጉ በኋላ የደከመ ኃይላቸውን አሰባስበው ልጅ ኑሮ ከባድ ሸክም ነው። የኖርኩት ኑሮ የተስፋ የምኞት ኑሮ ነው። ልጅ የኔ ኑሮ እንዴት እንደነበረ ታውቀዋለህ። ስለዚህ አንተ የኔ አይነት ዕጣ እንዳይገጥምህ በማሰብ ቆርጬ በመነሳት ተሸካክሜ ተላልኬ አወታትኔ ካቦ እየሆንኩኝ በመስራት እነሆ ለዚህ አብቅቻለሁ። ልጄ ለኔ ቀኑ ቢጨልምብኝም የቻለ ባለመማሬ በመሆኑ ዋናው ዓላማዬ አንተ የግድ መማር ስላለብህ በዓላማዬ ጸንቼ ይኸው ለዚህ ደርሰሃል። ምንም እንኳን የመጨረሻን ለማየት ባልታደልም ዕዳዬን ግን የተወጣሁ ይመስለኛል። ዕዳውን ወይም ግዴታውን ስላልተወጣባት ልነግርህ፣ አንድ ጊዜ ካምፕ ሁኜ ስሰራ በግምት ከአንተ 2-3 ዓመት የሚያንስ ጎረምሳ ነው። ባለመማሩ የቀን ሰራተኛ ሆኗል እና ይኸውልህ የተቦካውን አሸዋ በሲንኪሎ ይዞ ፎቁን ሲወጣ ተደፋበት። ይሄን ጊዜ በአጋጣሚ ዋናው ኃላፊ አይቶ ኑሮ ሙልጭ አድርጎ ከሰደበው በኋላ ከስራውም እንዲቀር አዘዘው። ልጁም በእድሉ አዘነ። የልጁ ሁኔታ ስላሳዘነኝ ቁጭ ብሎ ከሚተክዝበት ቦታ ሂጄ ልጄ ለምን አትማርም አባት የለም ብዬ ጠየቅኩት። ቀና ብሎ ከተመለከተኝ በኋላ ከእንባው ጋር እየታገለ እንዲህ ሲል መለሰልኝ። አባትም አለኝ፣ ግን ሆዳም አባት ነው ያለኝ። እኔም ባለመማሬ ደንቆሮሁኝ ለዚህ በቃው። ለመማር ፍላጎት እያለኝ አባቴ መሃይም አድርጎ እንደሚመለከቱኝ የሀብታም አገልጋይ ባሪያ አደረገኝ። በአባቴ ላይ ጨካኝ አድሮብኛል። አባቴን እንደ ከብት ማሰ ላይ ጠምዶ ሲያደርስበት ብመለከትም አላዝንለትም። እንደውም እዳሪው መሬት ላይ አውጥቶ ብዬ እፈርድበት ነበር።
በማለት በአባቱ ላይ ያለውን ምሬት ገለጸልኝ። አይ ልጄ፣ ድንቁርና ያለመማር መጥፎ ነው። ሕይወት አጭር ብትሆንም አንተን በማስተማር እስከ ዘላለም ደስተኛ ነኝ። ከእንግዲህ ትምህርትን ለመጨረስ ጥቂት ነው የቀረህ። በርታ፣ መልካም ጸባይ ያለህ ምስጉን ሁን። በዚች በቀረች ጊዜ የምመክር ትምህርትህን ጨርሰህ እናትህን እርዳት። ኃላፊነት የሚሰማህ ዜጋ ሁን። ከሁሉም አስበልጠህ ይህቺ ውድ ሀገርህን በሐቅ ስለ ሐቅ በእውነትም ስለ እውነት በመቆም አገልግላት። እኔ ብቻ አይደለሁም ያስተማርኩ፣ መላው የሀገሩ ሕዝብ እንዳስተማረህ እንዳትዘነጋ። በመሆኑም አደራህን እንዳትበላ ተጠንቀቅ። ለወግ ለማረግ ያብቃ በማለት የአደራ ቃል ከሰጡት ከጥቂት ቀናት በኋላ ነበረ ሕይወታቸው ያለፈው። ሟቹ ለልጃቸው ያወረሱት ነገር ቢኖር ይህም ብቻ ነበረ። ደጋፌነህ የአባቱን የአደራ ቃል እያሰበ ሲጓዝ ጊዜው መምሸቱን ብዙ መንገድ መጓዙንም ጭራሽ አላጤነውም ነበረ። ከሐሳብ ነቅቶ ብዙ መንገድ እንደተጓዘ በተረዳ ጊዜ በመደንገጥ በችኮላ ወደ ቤቱ ይገሰግስ ጀመረ። ቁልቁለት፣ ዳገት፣ መውጣት መውረድ። የአሁኗ አዲስ አበባ ቀን ካያት የተለየች ሆነችበት። ድብልቅልቁ የወጣ የሙዚቃ ጩኸት፣ እዚህ ቀይ መብራት፣ ከጎን ቀይ መብራት፣ እዚያ ሙዚቃ፣ እዚያ ሙዚቃ፣ እዚህ ዳንስ፣ እዛም ዳንስ። ወየው ጉዴ ይላል የሰካራሙ የዳንሰኛው የሙዚቃው አጠቃላይ ሁኔታ እያስገረመው። አዲስ አበባ ለካ የማታ የእብዶች ከተማ ናት አለ ደጋፌነህ። ያበርክስ አንተ ይሄን ዓለም ይሄን ደስታ ሳትቀምስ ዘወትር ስትቸገር የምታስብ የሚል ድምፅ የሰማ መሰለውና በፍጥነት ይራመድ ጀመረ። የመንገድ መብራት የሌለበት አካባቢ ሲደርስ ወደ ሰፈሩ መቃረቡ ታወቀው። ብዙም የቀይ መብራት የለም። የጠጅ አምቡላ የሰው ሽንት አፍንጫውን ወጋው። ከአንዲት ጠባብ መንገድ ሲደርስ ጓ ጓጓጓጓ የሚል ድምፅ ሰማ። አይኑን አፍጥጦ ሲመለከት አንድ መኪና ያገኘውን እየገጨ በመዋለል ወደሱ ሲመጣ ተመለከተ። ደነገጠ። ሕይወቱን ለማትረፍ በድንጋጤ ተራወጠ። ግን መሄጃ ስፍራ አልነበረውም። የአባቱን አደራ ሳያሟላ ባጭር መቅረቱ ታየው። የእናቱ ሁኔታ ከፊቱ ድንቅ አለበት። የሚወዳት ፀሐይም ለቅጽበት ታወሰችውና አስፈራራው። ሞት ጥርሱን አግጦ ወደ እርሱ የመጣ መሰለው። አልቀለት። መኪናውም አሽቆጥሮ ጣለው። ከዛ በኋላ የሆነውን አያውቅም። መኪናው እሱን ገጭቶ ሊቆም አልቻለም። ያገኘውን እየለተመ ሄደ። በመጨረሻ ከስልክ እንጨት ጋር ተላትሞ ቆመ። የግጭት ድምፅ የሰማ የሰፈሩ ሰውም ከየቤቱ ከየመምጠጡ ቤት እየወጣ ወደ አደጋው ስፍራ ይሮጥ ጀመረ። ሴቶች የልጆቻቸውን ስም እየጠሩ በመጫጫው ደረሱ። ለጥቂት ደቂቃ ያህል ሰፈሩ በጩኸት ተናወጠ። በግጭቱ ስፍራ ከተሰበሰቡ ሰዎች መካከል ባትሪ ያለው ባትሪውን የተጨማተረውን መኪና ላይ ያበራል። ሹፌሩ ከመሪው ላይ ተደፍቷል። ከጎኑ ሰው አልነበረውም። ደፍሮ የሚጠጋው ግን አልነበረም። ከመንገዱ ጠርዝ ላይ ቁጭ ብሎ እስከ ውድቅ ሊለምን የነበረ ድምፅ ለስላስ ለማኝ እንዳልነበረ ሆኗል። ሌሎች ሁለት ሰዎችም ጉዳታቸው በውል ባይታወቅም ወድቀዋል።
ደጋፌነህ በበኩሉ ከመንገዱ ላይ 2 ሜትር ርቀት ላይ ተዘርሯል። አረ ፖሊስ ጥሩ! ሹፌሩ ሙቷል! አረ እነዚህም ሰው ወድቋል! ፍሬኑ ተበጥሶ ነው! የለም ሰክሮ ነው! አረ ምን ጉድ ነው! ምን በላየው! ዛሬ እንቅልፍ አይወስደኝም! ትርምስ ብቻ። ሁሉም የራሱን መላ ምት ይለፈልፋል። የድምፅ ስለላው ለማኝ ድምፁ በየሰው ህሊና ተቀረጸ። የቀን ጨለማ የዋጠኝ ስለ መብርሃን ቀጭን ድምፅ። በመጨረሻ የፖሊስ መኪና ድምፅ እየሰማች ደረሰች። ህዝቡን ገለል ለማድረግ ሞከሩ። ሰዎች ግን ገለል ማለት ትተው ይጮሃሉ። የፖሊሶቹ ኃላፊ በቁጣ ሊናገሩ ከኋላቸው ይከተሏቸው የነበሩትን ፖሊሶች ህዝቡን እየገፈተሩ እምቢ ያለውንም በዱላ እየጎሸሙ ወደ መኪናው ቀረብ ብለው ሁኔታውን ከተመለከቱ በኋላ ጉዳት የደረሰባቸውን ሰዎች በአስቸኳይ ወደ ሆስፒታል እንዲወስዱ ተደረገ። አስፈላጊውን ሁሉ ፖሊሶች ካከናወኑ በኋላ ህዝቡም እየተበታተነ ወደ ቤቱ ሄዶ ሰፈሩ ቀስ በቀስ ጭር አለ። ሆስፒታል ከመድረሳቸው በፊት 2 ሰዎች ሞቱ። ከሁሉም ግን በተሻለ ሁኔታ የሚገኘው ደጋፌነህ ቢሆንም ብዙ ደም ስለፈሰሰው ድካም ነበረው። እናቱ ልጃቸው ያለ ወትሮው ይህን ያህል ሰዓት በማምሸቱ ሐሳብ ገባቸው። የሚያደርጉትን አጡ። ምሽቱ እየገፋ ሲሄድ የእናቱ ልጃቸውን ፍለጋ ተጓዘ። 3 ሰዓት፣ 4፣ 5 ሰዓት ሆነ። እናቱ ጎረቤታቸውን ጠርተው አረ ልጅ ያለ መላ ምቱልኝ፣ አንድ ልጅን ማጣቴ እኮ ነው ይሉ ጀመረ። ጎረቤታቸውም ሊያጽናኗቸው ፈለጉ። ምሽቱ ግን እየገፋ ሄደ። ተስፋ የቆረጡት እናቱ ጥቁሩን ነጠላ ወገባቸው ላይ አስረው ልጄ ሙቶ ነው፣ እስካሁን ሊያልመሽ አይችልም። ምድር ለማይ ቀለጠ። ምን ያድርጉ? የባላቸው ሐዘን ከወዳቸው ሳይወጣ መመኪያቸው መጽናኛቸው ቀልጦ ቀረ። የወላድ ያለው የልጅ ያለው መድኃኔዓለም ምን ነው ጨከንክብኝ? እኔን አስቀድመኝ እንጂ በማለት ይጮሁ ጀመረ። ወንዶች ጎረቤቶችም ተማክረው ሲያበቁ ፍለጋ ሄዱ። ሴቶች ደግሞ እናቱን ደግፈው የታሰቱ ጀመረ። በወረኝነታቸው የታወቁ ወይዘሮ ሽብሬ ብቻ እረ የምን ማሟረት ነው ደግሞ አይደል እንዴ? ጓደኞቹ ጋር ሊያመሽም ይችላል። አምላክን ማማረር አሁን ምን ይሉታል? በማለት ቆንጠር ይሉ ጀመረ። ሐዘንን ነው የሚያስከትለው ያላቸው ንግግር ትዝ አላቸው። ፈጣሪ አስከፍቸው እኔው በገዛ እጄ በማለት ባላቸው መቃብር ላይ ተደፍተው ሲያለቅሱ ያመሹት ትዝ አላቸው። ምሽቱ እየገፋ ስለሄደ የበለጠ ተጨነቁ። ጎረቤታቸው በየፖሊስ ጣቢያ በየሆስፒታል ዙረው በመጨረሻ ከ3ኛ ፖሊስ ጣቢያ ባገኙት መረጃ መሰረት ትናንትና ማታ በመኪና አደጋ የተጎዱ ሰዎችም በምኒልክ ሆስፒታል እንደሚገኙ ስለተነገራቸው ወደ ተጠቀሱበት ሆስፒታል ሄዱ። አገኙት። በአስቸኳይ ደም ያስፈልገው ስለነበረ ሁሉም በፈቃደኝነት ደም ለግሰው ዶሮ ከመጮሃ በፊት ቀመስ። እናቱ ለያዥ ለገናዥ አስቸግረዋል። ጎረቤቶቻቸው ብቻቸውን መምጣታቸውን ሊመለከቱ
እምር ብለው በመነሳት ቁርጤን ንገሩኝ እንግዲህ ምን ይባላል እያሉ ይጮሁ ጀመረ። አራይ ጩሁ አሉ አንደኛዋ ጎረቤት። ምን አልጮሁ ከእንግዲህ ምን ሊቀርብኝ ተገኝቷል፣ አግኝተውታል፣ ወደ ቤት ይግቡ አሉ ሌላኛዋ። እዚሁ አርዱኝ፣ ቤትም እዚሁ አንድ ነው አሉ አሮጊቷ። አይ እንግዲህ ይስሙ፣ ልጆ ተርፏል፣ ጌታ ከጉድ ሰውረውታል። ፍሬኑ የተበጠሰው መኪና እሱንና አንድ ሌላ ሰው ሲያስቀር 3 ሰው ገድሏል። እድለኛ ነዎት። በእውነት ልጄ በሕይወት ተርፏል ሲሉ ጆሮአቸውን የተጠራጠሩ ይመስል በድጋሜ ጠየቁ። ይመኑን እንግዲህ ይገጭ እንኳንም ሕይወቱ ተረፈልኝ፣ ተመስገን፣ ከጉድ ያወጣኝ አሉና እጃቸውን ወደ ሰማይ በመዘርጋት መሬት ላይ እየተደፉ መሬቱን ከሳሙ በኋላ ጎረቤታቸውን አመስግነው ወደ ቤታቸው ገቡ። አልጋቸው ላይ ገደም ብለው ጎህ እስከሚቀድላቸው ድረስ ጠበቁ። ወገግ ሲልላቸው የጎረቤቶቻቸውን ልጅ አስከትለው ተኝቶበታል ወደ ተባለው ሆስፒታል ሄዱ። ሆስፒታሉ ቅጥር ግቢ ያገኙትን ሰው ቢጠይቁም አጥጋቢ መልስ ሊያገኙ አልቻሉም። ማንን እንደሚጠይቁ ግራ ገብቷቸው እንደቆሙ ነጭ ጋውን ያጠለቀች ወጣት ነርስ ስላዩ ቀረብ ብለው ጠየቋት።